ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ለሀገር እድገት ልማትና ውጤታማነት ጠንካራ ሰራዊት መገንባት ወሳኝ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል የመከላከያ ሰራዊቱን ለሚቀላቀሉ እጩ ምልምል ወጣቶች ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት በትላንትናው ዕለት ሽኝት ተደርጎላቸዋል። አብስራ ሰግድ በዝርዝር ታቀርበዋለች። ለሀገር እድገት ልማትና ውጤታማነት ጠንካራ ሰራዊት መገንባት ወሳኝ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል የመከላከያ ሰራዊቱን ለሚቀላቀሉ እጩ ምልምል ወጣቶች ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት ሽኝት ተደርጎላቸዋል። ርዕሰ መስተዳድሩ በሽኝቱ ወቅት ባስተላለፉት መልእክትም ለአገር እድገት ልማትና ውጤታማነት ጠንካራ ሰራዊት መገንባት ወሳኝ መሆኑን አንስተዋል። ጠንካራ ሰራዊት የሌለው ሀገር ልማትም ሆነ እድገትን ማረጋገጥ አይችልም ያሉት ርዕሰ መስተዳድሩ ውትድርና ከየትኛውም ሙያ በላይ ክብርና ዋጋ የሚሰጠው ለአገር እድገትና ልማት ከፍተኛ አበርክቶ ያለው መሆኑን ገልጸዋል። የእምነት ብሔርና አመለካከት ልዩነት ቢኖርም አንድ የሚያደርጉን የጋራ ህገ መንግስት፣ ሰንደቅ ዓላማና ሀገር አለን። የሀገራችን ብልጽግና የማይሹ ባንዳዎችና ባዳዎች በውስጥም በውጭም ሆነው ህዝብን በብሔር እምነትና አመለካከት በመከፋፈል የጀመርነውን የብልጽግና ጉዞ ሊያሰናክሉ እየተንቀሳቀሱ ነው። ምልምል እጩ ወታደሮቹም ስልጠናቸውን አጠናቀው በሚመደቡበት አካባቢ በብሔር እምነትና አመለካከት ልዩነት ሳይገድቡ ሀገራቸውን ሊያገለግሉ ይገባልን ብለዋል። ወጣቶቹ በተለይ ሐረር የምትታወቅበትን የአብሮነት እሴት በማጉላትና አርአያ በመሆን ተልኳቸውን በብቃት በመወጣት ሀገርና ህዝብን የጣለባቸውን አደራ እንዲወጡ መልእክትም አስተላልፈዋል። የሐረሪ ክልል መንግስትና ህዝብም ለሀገር መከላከያ ሰራዊት ትልቅ ክብር አለው ያሉት ርዕሰ መስተዳድሩ የልማት ስራዎችን ከማከናወኑ ስራ ጎንም ሰራዊቱን በሰው ኃይልና ግብአት ለመደገፍ ከምንጊዜውም በላይ ቁርጠኛና ዝግጁ ነን ሲሉም ተናግረዋል። የዘንድሮ 1447ኛ ዓመተ ሂጅራ ሐጂ ምዝገባ ከህዳር 22 ጀምሮ እስከ ጥር 18 2018 ዓ.ም ድረስ እንደሚካሄድ የሐረሪ ክልል እስልምና ጉዳዮች ምክር ቤት አስታወቀ። የሐረሪ ክልል እስልምና ጉዳዮች ጉባኤ 1447ኛውን የሐጂ ምዝገባን አስመልክቶ መግለጫ ሰጥቷል። ዘገባው የአረፋት ኡስማን ነው። ትዕይንት ደባልቄ በዝርዝር ታቀርበዋለች። የሐረሪ ክልል እስልምና ጉዳዮች ጉባኤ 1447ኛውን የሐጅ ምዝገባን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል 1447ኛ የሐጅ ምዝገባ አንድ ወር ከ2 ሳምንት ብቻ ስለቀረው ህዝበ ሙስሊሙ በቀረው ጊዜና መጅሊሱ ባመቻቸው የተለየ መስተንግዶ በመጠቀም በጊዜ መመዝገብ እንዳለባቸው ጥሪ አቅርበዋል። አከመ ወሊገላቲቱ ጋ አከመ ዱር በከመት ዱር ለምን ሐጂ ረመዳን ሐጅ መሄድ የሚችል ሰው አሁን የተመዘገበ ብቻ ነው። 1447ኛው ሐጅ ላይ ልዩ አገልግሎት ስለተዘጋጀ አሰራሩን ዲጂታል በማድረግ በልዩ ሁኔታ በመዘጋጀቱ አስፈላጊ ዳታዎችን በጊዜ መግባት አለባቸው። ስለዚህ ምዝገባው በጊዜ መጠናቀቅ አለበት። የሳዑዲ አረቢያ ሚኒስቴር ባወጣው መሰረት የቀረው አንድ ወር ከ2 ሳምንት ገደማ ነው። እኛም እናንተን ለማገልገል ቀን ከሌሊት እየጠበቅናችሁ ነው። እንደ እስልምና ጉዳዮች ሀልከኒ ጉያ ተኘ ሲል ኤጉ ጅራ አከ መጅሊስ ናኖ ሐረሪቲ ሐጅን በተመለከተ የሳውዲ አረቢያ መንግስት ባወጣው ህግ የዘንድሮ ሐጅ ምዝገባ ጊዜ አጭር መሆኑንና እንዲሁም ጤናን በተመለከተ 13 አይነት የጤና ምርመራ ማከናወን እንዳለባቸው መጠቀሱን ሼክ መሐመድ አሚን የሐረሪ ክልልን በመወከል ፌዴራል ታሪክና ቅርስ ዘርፍ ኃላፊና የሐጅ አብይ ኮሚቴ ምክትል ሰብሳቢ ተናግረዋል። ሼክ መሐመድ አሚን አክለውም ባለፈው ዓመት ለሐጅ ምዝገባ የሚከፈለው ብር $4900 መሆኑን አስታውሰው በዘንድሮ $4200 በኢትዮጵያ ብር 740,000 ቅናሽ ማሳየቱንም ገልጸዋል። አምነ ዚናራ ቂማው ዝሪን ይውሳ ዶላር በ ሐረተልፋዋ 9 በቀላዋ ዶላር ይናራ ሆጀ መትላኪ ባለፈው አመት የነበረውን ዋጋ ስናይ $4900 ነበር። ዘንድሮ ደግሞ ዋጋው በመስተካከሉ $4200 የሆነውን የኢትዮጵያ ገንዘብ በመጨመሩ ነው። ባለፈው አመት እንደነበረው ቢሆን ከ500,000 በላይ ይሆን ነበር። ይህ የቀነሰው የፌዴራል ወደ ሐጅ በላካቸው ልኡካን ቡድን ምክንያት ነው። ደለጎ ግጂሽ አልহামዱሊላህ ረብል ዓለሚን
የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ኡምራ ዘርፍ ኃላፊ አቶ ቃሲም ኢማም እንደገለጹት የዘንድሮ የሐጅ ምዝገባ ከቀደሙት ጊዜያቶች ለየት ባለ መልኩ ቀደም ብሎ መጀመሩን ገልጸው ህዝበ ሙስሊሙም ህዳር 22 የተጀመረው የሐጅ ምዝገባ ጥር 18 ቀን 2018 ዓ.ም የሚጠናቀቅ መሆኑን አውቀው ምዝገባውን በጊዜ እንዲያከናውኑ ጥሪ አቅርበዋል። የሐረሪ ክልል እስልምና ጉዳዮች ጉባኤም ሀጃጆች ለየት ባለ መስተንግዶ ምንም አይነት የፓስፖርት ችግር እንዳይገጥማቸው ከኢሚግሬሽን ጋር በመተባበር እየተሰራ መሆኑን ገልጸዋል። አንድ ሁጃጅ ፓስፖርት የሌለው ካለ የቀበሌ መታወቂያ፣ ጉርድ ፎቶና ወሳኝ ኩነት እድሜያቸው ከ45 ዓመት በታች የሆኑ ወደ ጎልማሳዊ የሆኑ ከሆኑ ወሳኝ ኩነት ያስፈልጋቸዋል። እድሜያቸው የገፉ ሰዎች ከሆነ ግን ወሳኝ ኩነት አያስፈልጋቸውም። ፎቶግራፍና የቀበሌ መታወቂያቸውን ይዘው ከመጡ ባሉበት እኛ ፓስፖርቱን በኢሚግሬሽን በኩል እንጨርሳለን። አንድ ቀን አሻራ ለመስጠት ብቻ ነው ኢሚግሬሽን የሚሄዱት፣ እኛ እንጨርስላቸዋለን። መጅሊሱ ስለ ሐጅ አደራረግ ለሐጃጆች ብቃት ባላቸው ኡስታዞች በሁሉም ቋንቋ ስልጠና የሚሰጥ መሆኑንም አብራርተዋል። ሐጃጆች ጉዞ ከማድረጋቸው በፊት ዋናውና መያዝ ያለበት ጉዳይ ሁጃጆች የሐጅ ጉዞ ከማድረጋቸው በፊት ስለ ሐጅ አደራረግ የመጨረሻው ሰዓት ሲደርስ ስለ ሐጅ አደራረግ በተግባር የተደገፈ ስልጠና ብቃት ባላቸው ኡስታዞችና ሼኮች ሐረሪ ክልል ውስጥ በሚነገሩት በሁሉም ቋንቋዎች ስልጠና እንሰጣለን። ብዙ ጊዜ አንዳንድ ሰው ሐጅ ሄዶ የሐጁን መስፈርት ሳያሟላ ወይኔ ሐጅ ተበላሽብኝ አላህ ገንዘብ ከሰጠኝ ደግሜ ያደርጋለሁ ምናምን የሚላል ያ እንዳይከሰት እንዲህ በቂርአት በኦራሊ ብቻ ሳይሆን በተግባር የተደገፈ ስልጠና ሁሉም በሚችለው ቋንቋ ሼኮቻችን አደረኛ ለሚችለው አደረኛ፣ አማርኛ ለሚችለው አማርኛ፣ ኦሮሞኛም ለሚችለው ሀታ ከክልላችን ውጭ የሚነገሩትን ቋንቋ ካሉት ኡስታዞችና ሼኮች አሉ። በተግባር የተደገፈ ስልጠና አድርገን ሐጃጆቻችንን እንሸኛለን። ወጣቱን ትውልድ የዘመናዊ ቴክኖሎጂ ክህሎት ለማስታጠቅ በትኩረት እየተሰራ መሆኑን የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ አስታወቀ። በሐረሪ ክልል እስከ ሰኔ 2018 ዓ.ም ድረስ ለ31000 ወጣቶች የኢትዮ ኮደር ስልጠና በመስጠት በቴክኖሎጂ ለማብቃት በትኩረት እየተሰራ መሆኑን ኤጀንሲው አስታውቋል። ዘገባው የአሚራ ሀመር ነው። ገዛኸኝ አራጌ በዝርዝር ያቀርበዋል። ባሳለፍነው ዓመት በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ በሀገር አቀፍ ደረጃ የ5 ሚሊዮን የኢትዮጵያ ኮደር ስልጠና መጀመሩ ይታወሳል። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ ኃላፊ አቶ ጀማል ኢብራሂም በክልሉ በ3 ዓመታት ውስጥ 27000 ወጣቶችን የኢትዮ ኮደር ስልጠና በመስጠት በቴክኖሎጂ ለማብቃት መታቀዱን ገልጸው በዚሁም በ2 ዓመት ውስጥ ከ31000 በላይ ወጣቶችን ለማብቃት እየተሰራ መሆኑን ይናገራሉ። የቴክኖሎጂ ስልጠናውን ለማሳካት ከክልሉ ትምህርት ቢሮ፣ ከፐብሊክ ሰርቪስ የሰው ሀብት ልማት ቢሮ፣ ከሐረር ፖሊቴክኒክ ኮሌጅ እና በክልሉ ከሚገኙ የመንግስትና የግል ትምህርት ቤቶች ጋር በመተባበር የተሰራ መሆኑን ገልጸዋል። በአሁኑ ወቅት በክልሉ 17000 ወጣቶች ተመዝግበው ስልጠናውን እየወሰዱ መሆኑን ገልጸው ከዚህ ውስጥም ቁጥራቸው 8000 የሚሆኑ ወጣቶች ዓለም አቀፍ የምስክር ወረቀት መውሰዳቸውንም አቶ ጀማል ጠቁመዋል። በተያያዘው ዓመት አንደኛው ሩብ ዓመት በክልሉ ስልጠናውን ለመውሰድ ከተመዘገቡ 6700 ወጣቶች መካከል ከ3000 በላይ ወጣቶች የምስክር ወረቀት ማግኘታቸውንም ጠቁሟል። ዲጂታል ክሎዝ ስልጠናው የታጠቀ ይህንን የተማረ የበቃ በቴክኖሎጂ ንቁ የሆነ ቴክኖሎጂን አዳፕት አድርግቶ ከዚህ ትሩፋት መጠቀም የሚችለውን ወጣቱን ለማሰልጠን ነው። ይሄ የ5 ሚሊዮን ኮደርስ ኢኒሼቲቭ የመጣውና የዲጂታል ኢትዮጵያ 25 ስትራቴጂን ለማሳካት ነው። የ5 ሚሊዮን የኢትዮ ኮደሮች ስልጠና ዘመናዊ ክህሎትን በማስታጠቅና በተለያዩ ዘርፎች የሚከናወኑ ተግባራትን በማቃለል በፍጥነት በፈጠራና በቅልጥፍና የታገዘ ስራ ለመስራት ከፍተኛ እገዛ እንደሚያደርግም አስረድተዋል። ስልጠናው በ4 ዘርፎች ማለትም በዌብ ፕሮግራሚንግ፣ አንድሮይድ በማበልጸግ ዳታ አናሊሲስና ሰው ሰራሽ አስተውሎት ላይ ትኩረት ተደርጎ የሚሰጥ መሆኑን ገልጸዋል። የ5 ሚሊዮን ኮደር ስልጠና በ2025 ዲጂታል ኢትዮጵያን እውን ለማድረግ የተያዘውን ራዕይ በከፍተኛ ሁኔታ ያግዛልም ብለዋል። የ5 ሚሊዮን ኢትዮ ኮደር ስልጠና የግብርና፣ የጤና፣ የከተማ ልማት፣ የቱሪዝም፣ የማኑፋክቸሪንግና የመሳሰሉ ዘርፎችን ከማዘመንና የአገልግሎት አሰጣጥን ከማሳለጥ አኳያም ከፍተኛ ፋይዳ ይኖረዋል ብሏል። በሐረሪ ክልል ዘርፈ ብዙ ስራዎቹ በቴክኖሎጂ ዘርፍ እየተሰሩ ይገኛሉ። ከነዛ ውስጥም አንዱ የ5 ሚሊዮን ኮደርስ ኢኒሼቲቭ ነው። ይሄ ኢኒሼቲቭ እንዲህ ወርቃማ እድል ነው፣ አንድ የሚገኝ እድል ነው። ይሄ እድል ወርቃማ እድል በተለይ ለወጣቶቹ፣ ለሴቶቹ፣ ለማህበረሰብ ክፍላችን፣ ለሲቪል ሰርቫንቱ
ሁሉም ይሄንን እድል ወርቃማ እድል ሆኖ ተገንዝቦ አሁን ባለንበት ዓለም አቀፍ ነባራዊ ሁኔታ ጋር ለመወዳደርም በሀገር ደረጃም ተወዳዳሪ ለመሆን የዲጂታል ክህሎት ስልጠና ስኪል በጣም ወሳኝ ነው። የ5 ሚሊዮን የኢትዮጵያ ኮደር ስልጠና በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ በአገር አቀፍ ደረጃ ባሳለፍነው ዓመት መጀመሩ የሚታወስ ነው። ጨቅላ ህጻናት እንደተወለዱ የሚሰጥ የጉበት በሽታ መከላከያ ክትባት በክልል ደረጃ መስጠት ተጀመረ። የሐረሪ ክልል ጤና ቢሮ ጨቅላ ህጻናት እንደተወለዱ የሚሰጥ የጉበት በሽታ ክትባት ወይም ሄፓታይተስ ቢ በርዝ ዶዝ ቫክሲን ማስጀመሪያ መርሃ ግብር ተካሂዷል። ተጨማሪ አለ። የሐረሪ ክልል ጤና ቢሮ ጨቅላ ህጻናት እንደተወለዱ የሚሰጥ የጉበት በሽታ ክትባት ሄፓታይተስ ቢ በርዝ ዶዝ ቫክሲን ማስጀመሪያ መርሃ ግብር ተካሂዷል። መርሃ ግብሩን ያስጀመሩት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን የጉበት በሽታው በንክኪ በግንኙነትና በወሊድ ከእናት ወደ ልጅ የሚተላለፍ በሽታ መሆኑን ገልጸዋል። በወሊድ ከእናት ወደ ልጅ በሚተላለፈው የጉበት በሽታ ምክንያት ጨቅላ ህጻናት በከፍተኛ ሁኔታ እየተጠቁ መሆኑን ገልጸዋል። ጨቅላ ህጻናት የመከላከል አቅማቸው አናሳ በመሆኑ የበሽታን ስርጭት ለመከላከልና ለመቆጣጠር ክትባት መስጠት መጀመሩን ገልጸው ክትባቱን ማንኛውም ህጻናት በተወለዱ በ24 ሰዓት ውስጥ መውሰድ እንደሚገባቸው ገልጸዋል። ዶክተር አብዲ አክለውም የጉበት በሽታ ክትባት ወይም ሄፓታይተስ ቢ በርዝ ዶዝ ቫክሲን በበሽታው የመያዝ እድልን መቀነስና መከላከያ መንገዶች ውስጥ አንዱና ዋነኛው መሆኑን ተናግረዋል። በምስራቁ የሀገራችን ክፍል ከ30 እስከ 40 በመቶ የሚሆነው ታማሚ በጉበት በሽታ የተጠቃ መሆኑንም ጠቅሰው ይህን ተጋላጭነት ለመቀነስ ክትባቱ ጠቃሚ መሆኑን ዶክተር አብዲ ጨምረው ገልጸዋል። ከእናት ወደ ልጅ ይተላለፋል በሽታው ማለት ነው። እናቱ ካለች ወደ ልጅ ይተላለፋል። ስለዚህ እሱን ከመከላከል አንጻር እንዳልሽው በእኛ ክልል በእኛ ቀጠና በምስራቁ ሐረሪ ክልልን ጨምሮ ሐረሪ አጠቃላይ ማለት ነው በምስራቁ ላይ በጣም በርካታ አሁን ሆስፒታል ሄደን ብናይ ከተኙት ታካሚዎች ውስጥ 1/3 የሚሆኑት 30-40% የሚሆኑት በተለይ ኢንተርናል ሜዲሲን ውስጥ ነው ውስጥ ከሚተኙት የጉበት በሽታ አለባቸው። ህጻናት ላይ ደግሞ ይበረታል። አንዴ ከተያዙ ክሮኒክ የመሆን እድላቸው ከፍተኛ ነው ህጻናት ማለት ነው። ስለዚህ ለዛ ነው መከላከል ያለብን። ክትባቱን በመደበኛነት በጤና ተቋማት እንደሚሰጥ የገለጹት ዶክተር አብዲ በጤና ተቋም የሚወለዱ ህጻናት ክትባቱን እንዲወስዱ ወላጆችና አሳዳጊ ቤተሰብ የበኩላቸውን እንዲወጡ መልእክታቸውን አስተላልፈዋል። የትምህርት ቤት ድጎማ በጀት ትምህርት ቤቶችን በግብዓት በማደራጀት ምቹ የመማሪያ አካባቢን ለመፍጠር አበርክቶ የጎላ መሆኑን የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነጎ ገለጹ። የሐረሪ ክልል ትምህርት ቢሮ የኢትዮጵያ ትምህርት ትራንስፎርሜሽን ኦፕሬሽን ለላቀ ትምህርት ወይም ኢቲኦአይ ፕሮጀክት አካል በሆነው የትምህርት ቤት ድጎማ በጀት ላይ ለወረዳ አመራሮች የግንዛቤ ማስጨበጫ ስልጠና ሰጥቷል። ገዛኸኝ አራጌ ተጨማሪ ያለው የሐረሪ ክልል ትምህርት ቢሮ የኢትዮጵያ ትምህርት ትራንስፎርሜሽን ኦፕሬሽን ለላቀ ትምህርት ኢቲኦል ፕሮጀክት አካል በሆነው የትምህርት ቤት ድጎማ በጀት ላይ ለወረዳ አመራሮች የግንዛቤ ማስጨበጫ ስልጠና ሰጥቷል። ፕሮጀክቱ በ2018 የትምህርት ዘመን በአዲስ የሚተገበር መሆኑን ተመላክቷል። የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው የድጎማ በጀቱ ከቅድመ አንደኛ እስከ ሁለተኛ ደረጃ ለሚገኙ ትምህርት ቤቶች በተማሪ ብዛት ልክ የሚመደብ ሲሆን ትምህርት ቤቶች በግብዓት በማደራጀት የመማር ማስተማር ስራውን ውጤታማ ለማድረግ የሚያግዝ መሆኑን ገልጸዋል። በክልሉ የትምህርት ጥራትን ከማረጋገጥ ጀምሮ ትምህርት ቤቶችን በግብዓት ለማደራጀት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ፕሮጀክቱ እንደ ክልል ለትምህርት ጥራት ትኩረት በመስጠት ምቹ የመማሪያ አካባቢዎችን ለመፍጠር ስራዎች እየተሰሩ በሚገኙበት ወቅት የሚተገበር መሆኑን የተጀመሩት ጥረቶች ግባቸውን እንዲመቱ በማስቻል አበርክቶ የጎላ ነው። የድጎማ በጀቱ ለትምህርት ቤቶች የሚመደበውን ማንኛውንም የወረዳ በጀትና የገንዘብ ድጋፍ የሚተካ አለመሆኑም ገልጸዋል። የድጎማ በጀቱ ለታለመለት ዓላማ እንዲውል የፋይናንስ አሰራር ሂደቱን ተከትሎ ተግባራዊ እንደሚደረግ አክለዋል። ከትምህርት ቤት መሻሻያ እቅድ ጋር ተናቦ የሚተገበር የድጎማ በጀት ለመማር ማስተማር ስራ ለሚያገለግሉ የትምህርት ግብዓቶች ግዢ፣ ለመምህራን አቅም ግንባታና ልዩ ፍላጎት ላላቸው ተማሪዎች ምቹ የትምህርት ቤት አካባቢን ለመፍጠር ይውላል ብለዋል። በቀጣይ ፕሮጀክቶቹን ውጤታማ ለማድረግ አሰራሩን በቴክኖሎጂ የማዘመን ስራ እንደሚሰራም ቢሮ ኃላፊው ገልጸዋል። ፕሮጀክቱ በዋናነት በዓለም ባንክ በመንግስትና በልማት አጋሮች የሚደገፍ መሆኑ ተመላክቷል።
የሴቶችን የኢኮኖሚ ተጠቃሚነት ለማሳደግ በተለያዩ ሙያዎች ማብቃት ወሳኝ መሆኑን የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ጠቁሟል። ፋሚሊ ሪኒዋል ወይም የቤተሰብ ተሃድሶ የተሰኘ ግብረሰናይ ድርጅት በተለያዩ ሙያዎች ያሰለጠናቸውን 25 ሴቶችን በዛሬው ዕለት አስመርቀዋል። በተለይም ደሴ በዝርዝር ታቀርበዋለች። ፋሚሊ ሪኒዋል የተሰኘ ግብረሰናይ ድርጅት በሐረሪ ክልል ከ9 ወረዳዎች የተውጣጡ ስራ አጥ ሴቶችን ሎዝ ቆልቶ በማሸግ የቤት ውስጥ መገልገያ ኤሌክትሪክ ምድጃ በመገጣጠምና በችግኝ ማፍላት ላይ ያሰለጠናቸውን 25 ሴቶች በዛሬው ዕለት አስመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍቱሃ አልይ ሴቶችን በኢኮኖሚ ራሳቸውን እንዲችሉ እንደ ቢሮ በርካታ ተግባራትን መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር ሲሰሩ መቆየታቸውን ገልጸዋል። ፕሮጀክቱ በክልሉ የሚገኙ ስራ አጥ ሴቶችን በማሰልጠን ወደ ስራ እንዲገቡ ለማስቻል ባከናወናቸው ተግባር መንግስት የሚሰራውን ማህበራዊ አገልግሎት ሌሎች ግብረሰናይ ድርጅቶች ሲደግፉ ተጨባጭ ለውጥ ማምጣት እንደሚቻል ይህ ፕሮጀክት ማሳያ ነው ብለዋል። የሐረሪ ተወላጅ የሆኑት የፕሮጀክቱ ቦርድ ሰብሳቢ ዶክተር ሰርካለም በቀለ ፕሮጀክቱ እንደ ሀገር ከ17 ዓመት በፊት ሴቶችን በተለይም እናቶችን በኢኮኖሚ መደገፍ ላይ በተለያዩ የሀገሪቱ አካባቢዎች ሲሰራ መቆየቱን ጠቁመው በሐረሪ ክልልም ከ2013 ጀምሮ የተለያዩ ድጋፎችን እያደረጉ መሆኑን ተናግረዋል። ለዚህ ፕሮጀክት መነሳሳትን የፈጠረላቸውም በተለያዩ አጋጣሚ በቤተሰብ የኢኮኖሚ ማነስ ምክንያት ለጎዳና ኑሮ የተጋለጡ ህጻናትን በቤተሰባቸው በሙሉ ፍቅርና እንክብካቤ እንዲያድጉ ቤተሰብን በኢኮኖሚ መደገፍ በተለይ እናቶችን ለማገዝ እንዳነሳሳቸው ዶክተር ሰርካለም ገልጸዋል። የፋሚሊ ሪኒዋል ሐረር ፕሮጀክት አስተባባሪ የሆኑት አቶ ሳምሶን አባተ ፕሮጀክቱ በሐረሪ ክልል ከ2013 ጀምሮ በተለያዩ ማህበራዊ አገልግሎት ላይ ሲሰራ መቆየቱን ጠቁመዋል። በተለይም በተማሪዎችና በአረጋውያን ምገባ ለተማሪዎች የተጨማሪ ሰዓት ጥናት ላይ ሲሰሩ መቆየታቸውን ጠቁመው በተያዘው ዓመት ደግሞ ከተለያዩ ወረዳዎች የተውጣጡ እናቶችን በማሰልጠን የሙያ ባለቤት የማድረግ ስራ ተሰርቶ በዛሬው ዕለት ለምረቃ መብቃታቸውን ገልጸዋል። ከተመራቂዎቹ መካከልም ለሰባቱ የስራ ዕድል ጭምር ተመቻችቶ ወደ ስራ መግባታቸውንና ለቀሪዎቹም በቀጣይ የማመቻቸት ስራ ይከናወናልን ብለዋል። የፕሮጀክቱ ተጠቃሚ ሴቶችም በዚህ በፋሚሊ ሪኒዋል ፕሮጀክት በመሰልጠናቸው የሙያ ባለቤት ሆነው ራሳቸውን በኢኮኖሚ ከመደገፋቸው ባሻገር በስነ ልቦናም ጭምር እንዲጀግኑ የሚያስችል ስልጠና የወሰዱ በመሆኑ በራስ መተማመናቸውን እንደጨመረላቸው ገልጸዋል። በዚህ ፕሮጀክት በሰለጠኑት ሙያም የራሳቸውን ስራ እየሰሩ ራሳቸውን በኢኮኖሚ ማገዝ ስራዎች መጀመራቸውን ጠቁመው በቀጣይ የመስሪያና የመሸጫ ቦታዎች እንዲመቻችላቸውም ጠይቀዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት በተግባር እያገዘ መሆኑን የግብርና ሚኒስቴር ገለጸ። በሌላ ዜና በመላው ሀገሪቱ ከ29 ሚሊዮን በላይ ዜጎች የፋይዳ መታወቂያ አገልግሎት ተጠቃሚ ሆነዋል ሲሉ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርያ ስላሴ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርበዋለች። የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት በተግባር እያገዘ መሆኑን የግብርና ሚኒስቴር ገልጿል። በዚህም ኢትዮጵያ በብራዚል ቤለም በተካሄደው የዓለም የአየር ንብረት ኮፕ 30 ጉባኤ ላይ 32ኛውን የዓለም የአየር ንብረት ጉባኤን እንድታስተናግድ መመረጧ ይታወቃል። በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚና በአረንጓዴ አሻራ መርሃ ግብር የብሔራዊ ቴክኒክ ኮሚቴ ጸሐፊ ፋኑሴ መኮንን አረንጓዴ አሻራ የአፈር መሸርሸርን በመቀነስና ለምነትን በመጨመር የግብርና ምርታማነት እንዲሻሻል ከፍተኛ አስተዋጽኦ እያበረከተ መሆኑን ለኢዜአ ተናግረዋል። የከርሰ ምድር የውሃ አቅምን በማሳደግ የመስኖ እርሻዎች እንዲስፋፉም የበኩሉ ሚና እየተወጣ መሆኑን ገልጸዋል። ባለፉት ዓመታት ለምግብነት አገልግሎት የሚውሉ አትክልትና ፍራፍሬዎችን ጨምሮ ሌሎች ችግኞች በስፋት መተከላቸውን ጠቁመው እነዚህም ለቤተሰብ የገቢ ምንጭና ለስርዓተ ምግብ መሻሻል ድርሻቸው ከፍተኛ መሆኑን ጠቁመዋል። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ደን በመሆን ለማር ምርት ምቹ ሁኔታ በመፍጠር የንብ አናቢዎችን ተጠቃሚነት ያሳደጉ መሆናቸውን ገልጸዋል። በበርካታ ዘርፎች ሰፊ የስራ ዕድሎችን በመፍጠር በተለይም የወጣቶችንና የሴቶችን ኢኮኖሚያዊ ተጠቃሚነት እያሳደጉ መሆኑን አክለዋል። በበርካታ ዘርፎች ሰፊ የስራ ዕድሎችን በመፍጠር በተለይም የወጣቶችንና የሴቶችን ኢኮኖሚያዊ ተጠቃሚነት እያሳደገ መሆኑንም አክለዋል።
በመላ ሀገሪቱ ከ29 ሚሊዮን በላይ ዜጎች የፋይዳ መታወቂያ አገልግሎት ተጠቃሚ ሆነዋል ሲሉ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዩዳሄ አሪያ ስላሴ ገልጸዋል። ዋና ዳይሬክተሩ ለፋና ፖድካስት እንዳሉት አንድ ሰው አንድ ማንነት ብቻ እንዲኖረው ለማስቻል እየተሰራ ነው። የብሔራዊ መታወቂያ ፕሮግራም እስከ ሰኔ 30 ድረስ የፋይዳ መታወቂያ ተገልጋዮችን ቁጥር ወደ 90 ሚሊዮን ለማድረስ አቅዶ እየሰራ መሆኑንም ጠቁመዋል። የፋይዳ መታወቂያ በማንኛውም አይነት የውል የብድርና ሌሎች አገልግሎቶች በአገልግሎት ሰጪና ተቀባይ መካከል መተማመንን ለመፍጠር ያለመ ነው ብለዋል። ከአንድ በላይ የተንቀሳቃሽ ስልክ መስመር ያላቸው ግለሰቦች ሲም ካርዳቸውን በመጠቀም የሚፈጽሙትን የማጭበርበር ወንጀል ለመከላከል የፋይዳ አገልግሎት ከኢትዮ ቴሌኮም ጋር በመሆን መረጃን የማጥራት ስራ በሰፊው መስራት መጀመሩንም አንስተዋል። በቀጣይም የፋይዳ መታወቂያን ከሌሎች አገልግሎቶች ጋር በማስተሳሰር በህዝብ መካከል መተማመንና የአገልግሎት ቅልጥፍናን ለማምጣት እንደሚሰራም ተናግረዋል። በኤሌክትሪክ ኃይልና መሰረተ ልማት ላይ የሚደርስ ስርቆትና ውድመትን ለመከላከል ሁሉም የበኩሉን እንዲወጣ ጥሪ ቀረበ። የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንዳሉት በተለያዩ አካባቢዎች በኤሌክትሪክ መሰረተ ልማት ላይ የሚደርስ ስርቆትና ውድመት ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም የኃይል፣ የትራንስፎርመር፣ የኤሌክትሪክ አስተላላፊ ኬብል ስርቆት እንዲሁም በመኪና ግጭት የሚደርስ የመሰረተ ልማት ውድመት በስፋት እንደሚስተዋል አስረድተዋል። ባለፉት 4 ወራት በኤሌክትሪክ መሰረተ ልማት ላይ 107 ጉዳቶች መፈጸማቸውን ጠቁመው ከነዚህ ውስጥም 10 የወንጀል ክሶችን በመመስረት ጉዳዩ በፍርድ ሂደት ላይ ሲሆን ቀሪዎቹ ደግሞ በምርመራ ላይ ይገኛሉ ብለዋል። በሩብ ዓመቱ በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት፣ ውድመትና የኃይል ስርቆት 143.29 ሚሊዮን በላይ ብር ጉዳት መድረሱን አቶ አንዋር ለፋና ዲጂታል ገልጸዋል። በመሰረተ ልማት ላይ የደረሰ ያለው ጉዳት ከግለሰብና ከተቋም አልፎ በሀገር ኢኮኖሚ ላይ አሉታዊ ጫና እያሳደረ እንደሚገኝም አስገንዝበዋል። በኤሌክትሪክ ኃይልና መሰረተ ልማት ላይ የሚደርስን ስርቆትና ውድመት ለመከላከልም ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። በሶፍ ኡመር ዋሻና ሎጅ ፕሮጀክቶች ውስጥ ለቱሪስት አገልግሎት መስጫ እየተገነባ የሚገኘው የባቡር መስመር በተያያዘው ዓመት እንደሚጠናቀቅ የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር ዘርፍ ምክትል ስራ አስፈጻሚ ኢንጂነር ስለሺ ካሳ ለጋዜጣ ፕላስ እንደገለጹት የባሌ አካባቢን ቱሪዝም ለማሳደግ ሶፍ ኡመር ላይ የተገነባ ያለው የባቡር መንገድ ግንባታ በዚህ ዓመት ይጠናቀቃል። በውስጥ አቅም በመገንባት የመጀመሪያ የሆነው ይህ ፕሮጀክት እስካሁን ከ50 በመቶ በላይ መጠናቀቁን ገልጸው አጠቃላይ ርዝመቱ 5 ኪሎ ሜትር መሆኑን አስረድተዋል። ሀገሪቱ በአጠቃላይ የባቡር መስመሮች ላይ ስራዎች የተሰሩ መሆኑን የጠቀሱት ኢንጂነር ስለሺ አዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ከዚህ በፊት የነበረውን የመሰረተ ልማት ስርቆት ችግር በመቅረፍ ከአማራና ከአፋር ክልሎች ጋር በተሰራ ስራ መቀነስ መቻሉን አያይዘው አመልክተዋል። የባቡር መስመር አገልግሎቱን ለማስጀመር በውስጥ አቅም የመጠገን ተግባራት የተከናወኑ ሲሆን በቅርቡም ወደ ስራ ለማስገባት እየተሰራ መሆኑን ገልጸዋል። ወደ ዓለም አቀፍ ዘገባዎች ስናልፍ በዲሞክራቲክ ኮንጎ የሰላም ስምምነት የተካሄደ ቢሆንም አሁንም አማጽያን የተለያዩ ከተሞችን እየተቆጣጠሩ እንደሚገኝ ተነገረ። ሩዋንዳ በውጊያው ላይ እጇ እንደሌለበት አስተባብላ የኮንጎና ቡሩንዲ መንግስታት የተኩስ አቁም ጥሰዋል ስትል ወንጅላለች። ባህር ጠንክር ተጨማሪ ያለው የዲሞክራቲክ ኮንጎ አማጽያን ኤም23 ታጣቂዎች በአገሪቱ ምስራቃዊ ክፍል በማዕድን የበለጸገችውን ከተማ መቆጣጠራቸው ተነገረም። በመንግስትና በአማጽያኑ መካከል የተካሄደው ውጊያ በሺዎች የሚቆጠሩ ዜጎች ወደ ጎረቤት ሀገር ቡሩንዲ እንዲሰደዱ አድርጓል። ኡቪራ በምትባለው ከተማ የከባድ መሳሪያ ተኩስና ፍንዳታ የሚሰማ ሲሆን በጦርነቱ የተሸበሩ ነዋሪዎችም ሁኔታው ትርምስምስ ያለ ሲሉ ገልጸውታል። በመንግስትና በአማጽያኑ መካከል የሚካሄደው ጦርነት የቀጠለው ትራምፕ ባለፈው ሳምንት በሩዋንዳ ፕሬዝዳንት ፖል ካጋሜና በዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሼንዴ መካከል ለረጅም ዓመታት የዘለቀው ውጊያ ያስቆማል የተባለው ስምምነት እንዲፈረም ካደረጉ በኋላ ነው። ኤም23 የተሰኘው አማጺ ቡድን ከተማዋን ነፃ ማውጣታቸው የገለጸ ሲሆን በመንግስታቱ ድርጅት የሚደገፈው ራዲዮ ካፒ ነዋሪዎችን ጠቅሶ አማጺያኑ በከተማ ጎዳና ላይ መታየታቸው ዘግቧል። የደቡብ ኪቩ አስተዳደር ዣን ዣኬፔ ፑሩሲ ግን ለአገር ውስጥ መገናኛ ብዙሃን መንግስትና አጋር ሚሊሻዎች ከተማዋን እየተቆጣጠሩ እንደሚገኙ ተናግሯል። ከተማዋ ከቡሩንዲ ዋና ከተማ ቡጁምቡራ
በታንጋኒካ ሐይቅ በኩል 27 ኪሎ ሜትር ርቀት ላይ ትገኛለች። አማጽያኑ ወደ ከተማዋ ሲገቡም የተወሰኑ ሰዎች ደስታቸውን መግለጻቸውን ነዋሪዎች ተናግረዋል። ከተማዋ ከየትኛውም እንቅስቃሴ ተገድባለች ያሉ ሲሆን ሱቆች እንዲሁም ትምህርት ቤቶች ተዘግተው ነዋሪዎች ቤታቸው እንዲቆዩ ተደርጓል። ወታደራዊና የደህንነት ምንጮች አማጽያኑ በቡሩንዲ ድንበር አቅራቢያ ከሚገኘው ሰሜናዊ ክፍል የተንቀሳቀሱ መሆናቸውን ተናግረዋል። ቡሩንዲ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የመንግስታት ኃይሎች ለመደገፍ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። የሀገሪቱ ፕሬዝዳንት ኤቫሪስት እንዳይሽሚዮ ትራምፕ ተአምር ነው ሲሉ ያደነቁት የሰላም ስምምነት ሲፈረም ለመመልከት ወደ ዋሽንግተን አምርተው ነበር። የቡሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማና M23 አማጺ ቡድን ከተማዋን መቆጣጠር ዋሽንግተን የሰላም ስምምነት እንዲደረስ ላደረገችው ጥረት ያለ ንቀት የሚገልጽ የመሃል ጣት እንደማሳየት ነው ብሏል። ስምምነት ፈርሞ ተግባራዊ ለማድረግ ለሁሉም ውርደት ነው ከማንም በላይ ፕሬዝዳንት ትራምፕ ሲሉ ለኤፍኤፍፒ ተናግሯል። ሩዋንዳ በውጊያው ላይ እጇ እንደሌለባት አስታብላ የኮንጎና የቡሩንዲ መንግስታት የተኩስ አቁሙን ጥሷል ስትል ወንጅላለች። ፕሬዝዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ አስጀመሩ። ይህንን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸውን በሚገባ ታይቶ ከተረጋገጠ ቀጥታ ዜግነት ማግኘት የሚችሉበት መንገድ ይከፈትላቸዋል ተብሏል። ይህንን ካርድ የሚያስተዋውቀው ድረገጽ ላይ በሰፈረው መረጃ መሰረት ጎልድ ካርድ ቪዛ ሲሆን ቪዛውን የሚያገኙ ለሀገሪቱ ተጨባጭ ጥቅም ያስገኛሉ ይላል። ይህ የቪዛ አይነት ይፋ የሆነው የትራምፕ አስተዳደር ህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ በቀጠለበት ወቅት ነው። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ